አንዲት ሴት ሞኝ የማህፀን እጢ ወይም ደግሞ ፋይብሮይድ ስላለባት ብቻ አርግዛ መውለድ አትችልም ማለት አይደለም። ሞኝ የማህፀን እጢ ያለባት ሴት ሁሉ ኦፕራሲዮን ትደረጋለች ማለትም አይደለም። ሰላም ጤና ይስጥልኝ። ዶክተር መሰለ ነኝ፣ የፅንስና ማህፀን ስፔሻሊስት ሐኪም። በዚህ ቪዲዮ ሞኝ የማህፀን እጢን በተመለከተ ሰፋ ያለ መረጃ ይዤላችሁ ቀርቤያለሁ። እንደተለመደው ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። እንግዲህ ሞኝ የማህፀን እጢ ወይም ደግሞ ፋይብሮይድ የምንለውን በምናይበት ጊዜ ብዙ ሴቶች ላይ የሚያጋጥም ሲሆን እንደ አንዳንድ ጥናቶች ከ50 እስከ 70% የሚሆኑ ሴቶች ላይ ማዮማ ወይም ደግሞ ፋይብሮይድ የምንለው ሊያጋጥም ይችላል። ከዚህ ቁጥር እንደምንረዳው እንግዲህ በጣም ብዙ ሴቶች ላይ ይህ ፋይብሮይድ ወር ደግሞ ማዮማ የምንለው በህይወት ዘመናቸው ሊያጋጥማቸው ይችላል። ለመሆኑ ይህ ማዮማ ወይም ደግሞ ሞኝ የማህፀን እጢ የምንለው የሚነሳው ከየት ነው? ማህፀን 3 ክፍሎች አሉ ሲሆን እነኚህም ኢንዶሜትሪየም፣ ማዮሜትሪየም እና ሴሮሳ የምንላቸው ክፍሎች አሉ ሲሆን ማዮማ ወይም ደግሞ ፋይብሮይድ የምንለው የሚነሳው በጣም ስስ ከሆኑት የማህፀን ጡንቾች ያም ማለት ማዮሜትሪየም ከምንለው የማህፀን ክፍል ሲሆን ፋይብሮይድ ወይም ደግሞ ሞኝ የማህፀን እጢ በተለያዩ የማህፀን ክፍሎች የሚያድግ ሲሆን ለምሳሌ ከማህፀን የውጨኛው ክፍል የሚያድግ ከሆነ ሴፕሴረስ ማዮማ ስንለው፣ በማህፀን የውስጠኛው ክፍል ኢንዶሜትሪየም በሚባለው ቦታ ላይ የሚያድግ ሲሆን ሰብሙከስ ማዮማ ስንለው፣ እንዲሁም ደግሞ በማህፀን ጡንቻዎች ውስጥ ወይም ደግሞ ማዮሜትሪየም ውስጥ የሚያድግ ከሆነ ኢንትራሙራል ማዮማ በማለት እንጠራዋለን። ያን ያህል የጎላ የጤና ችግር የማያስከትል ሲሆን እንዲሁም ወደ ተለያየ ነገር ወይም ደግሞ ወደ ካንሰር የመቀየር እድሉ በጣም አናሳ የሆነ የማህፀን እጢ አይነት ሲሆን ይህም ብዛት ባላቸው ሴቶች ላይ ሊያጋጥም የሚችል የማህፀን እጢ ነው። ለመሆኑ የትኞቹ ሴቶች ናቸው ለሞኝ የማህፀን እጢ ወይም ደግሞ ፋይብሮይድ ለምንለው ተጋላጭ የሆኑት? እንግዲህ ሴቶች ለዚህ ሞኝ የማህፀን እጢ ወይም ደግሞ ፋይብሮይድ ለምንለው የሚጋለጡበት የተለያዩ ምክንያቶች ያሉ ሲሆን ለዛሬ የተወሰኑትን አንስተን ለመነጋገር እንሞክራለን። የመጀመሪያው በምናይበት ጊዜ ሬስ ወይም ደግሞ ኢቴኒሲቲ የምንለው ነው። ይህም ማለት ጥቁር መሆን ከነጮች ጋር ሲነጻጸር ከ2 እስከ 3% በሚሆን በማዮማ የመያዝ እድልን ሊጨምር ይችላል። ሁለተኛው በምናይበት ጊዜ ከ10 ዓመት በፊት የወር አበባዋን የጀመረች እህት ወይም ሴት ከሆነች በማዮማ የመያዝ እድሏን በተወሰነ ደረጃ ሊጨምረው ይችላል። ይህም የሆነበት ምክንያት ለማዮማ መፈጠርም ሆነ እድገቱ ወሳኝ የሆኑት ሆርሞኖች ፕሮጀስትሮንና ኢስትሮጅን የምንላቸው ሆርሞኖች ስለሆኑ አንዲት ሴት ከ10 ዓመት ጀምሮ የወር አበባ በምታይበት ጊዜ ረዘም ላለ ጊዜ ለእነዚህ ሆርሞኖች የመጋለጥ እድሏ ስለሚጨምር ማዮማ የማግኘት እድሉም በዛው ልክ ሊጨምር ይችላል። ሶስተኛው ከዚህ በፊት ያልወለደች እናት ከሆነች ከዚህ በፊት ያልወለደች ሴት ላይ ሞኝ የማህፀን እጢ በተወሰነ ደረጃ ሊጨምር ይችላል። ስለዚህ አለመውለድ፣ ጡት አለማጥባት እነኚህና የመሳሰሉት በሞኝ የማህፀን እጢ ለመያዝ አይነተኛውን ሚና ይጫወታል። አራተኛው ውፍረት። በተለይ በማያቸው ከ30 እና ከዛ በላይ የሆኑ ሴቶች ላይ ማዮማ ወይም ደግሞ ሞኝ የማህፀን እጢ ሊያጋጥማቸው ይችላል። ስለዚህ ውፍረት አንደኛው ፋክተር ነው ማለት ነው። አምስተኛ የቤተሰብ ታሪክ። በተለይ በቤተሰብ ታሪክ ውስጥ ማዮማ ያጋጠማቸው ቤተሰቦች ካሉ እዚችኛው ህይወት ላይም የማጋጠም እድሉ በዛው ልክ ሊጨምር ይችላል። ይህም የሚያሳየው ጄኔቲክ ኮምፖነንት አለው ማለት ነው። ስለዚህ ጄኔቲክ ኮምፖነንት ኦር ደግሞ የዘረመል ችግሮችና የጄኔቲክ ኮምፖነንቶች ሞኝ የማህፀን እጢ ኦር ደግሞ ፋይብሮይድ የመፈጠር እድልን በተወሰነ ደረጃ ሊጨምሩ ይችላሉ። ስድስተኛው አመጋገብ። አንዳንድ የተወሰኑ አመጋገቦች ሞኝ የማህፀን እጢ እንዲፈጠር ትልቁን ድርሻ ይጫወታሉ። ለምሳሌ ቀይ ስጋ አዘውትሮ መመገብ፣ አልኮል በተለይም ደግሞ ቢራ አዘውትሮ መጠጣት። እነኚህ ነገሮች ሞኝ የማህፀን እጢ እንዲፈጠር ትልቁን ድርሻ ይጫወታሉ። ስለዚህ አመጋገብ አንደኛው ትልቁን ድርሻ ይዛል ማለት ነው። ሰባተኛ የቆዩ የህክምና ችግሮች። በተለይ የደም ግፊት፣ ከፍተኛ ደረጃ የደረሰ የደም ግፊት ካለ ለሞኝ የማህፀን እጢ መፈጠር ትልቁን ድርሻ ሊይዝ ይችላል። ስለዚህ ደም ግፊት በሚኖርበት ጊዜ አስፈላጊውን ህክምናና ክትትል ማድረግ እጅግ በጣም ይመከራል። ከዚሁ ጋር ተያይዞ የአካባቢ ብክለቶች፣ የቆዩ ተደጋጋሚ የላይኛው የማህፀን ጡንቻ ኢንፌክሽኖች ማዮማ እንዲፈጠር ሊያደርጉ ይችላሉ። ስለዚህ የማህፀን ኢንፌክሽን በሚያጋጥምበት ጊዜ በአግባቡና በወቅቱ መታከም ዘርፈ ብዙ ከሆኑ ችግሮች ለመከላከል እጅግ በጣም ያግዘናል። ሴቶች ማዮማ እንዳለባቸው በምን ምልክቶች ሊያውቁ ይችላሉ? አብዛኛውን ጊዜ ብዙ ሴቶች ማዮማ እንዳለባቸው ላያውቁ ይችላሉ። ይህም በብዛት ለሌሎች ህክምናዎች ለምርመራ በሚመጡበት ጊዜ አልትራሳውንድ በምናነሳበት ወቅት ማዮማ እንዳለባቸው ልናገኝ እንችላለን። ይህም የሚያሳየው ማዮማ ወይም ደግሞ ሞኝ የማህፀን እጢ አብዛኛውን ጊዜ ምንም አይነት ምልክት ላይኖረው ይችላል ማለት ነው።
ምናልባት ይህ ማዮማ ወይም ደግሞ ሞኝ የማህፀን እጢ የምንለው ምልክት ካለ ምልክቶቹ በሶስት ከፍለን ማየት እንችላለን። የመጀመሪያው ብዛት ያለው የወር አበባ ሳይክል መኖር። የወር አበባ ሳይክሏ ሬጉላር ወይም ደግሞ ወቅቱን ጠብቆ የሚመጣ ሲሆን ነገር ግን የሚፈሳት ደም ከመጠን በላይ የበዛና ድሮ ከለመደችው ብዙ ደም ሊፈሳት ይችላል። ይህም በተዘዋዋሪ ማዮማ እንዳለ ሊያሳይ ይችላል። ምክንያቱም ሞኝ የማህፀን እጢ ማህፀን ግድግዳ ላይ በሚኖርበት ጊዜ በፔሪድ ሰዓት ማህፀናችን ቶሎ ብሎ ደም እንዳይደማ የሚያደርግበትን ሜካኒዝም ወይም ደግሞ ስልት ሊያደናቀፍ ስለሚችል በዚህ የተነሳ ብዙ ደም ሊፈሳት ይችላል። ስለዚህ አንደኛው ብዙ ደም በወር አበባ ወቅት መፍሰስ አንደኛው ምልክት ነው ማለት ነው። ሁለተኛው ከእምብርት በታች ህመምና የማህፀን ግፊት መኖር ኦር ደግሞ ፐልቪክ ፔን ኤንድ ፐልቪክ ፕሬዠር የምንለው ማለት ነው። ስለዚህ ከእምብርት በታች የሚያጋጥም ህመም እንዲሁም ደግሞ ወደታች የሚገፋ አይነት ስሜት፣ በግንኙነት ጊዜ ህመም እንዲሁም ደግሞ ወደ ጀርባ አካባቢ የሚሰማ ህመም እና የመሳሰሉት በሚኖርበት ጊዜ ይህም ሞኝ የማህፀን እጢ ኦር ደግሞ ማዮማ እንዳለ አመላካች ምልክት ሊሆኑ ይችላሉ። ሶስተኛው ሪፕሮዳክቲቭ ዲስፈንክሽን የምንለው ያም ማለት ከመውለድ ጋር ተያይዞ የሚያጋጥሙ ችግሮች ማለት ነው። ስለዚህ ከመውለድ ወይም ደግሞ ከእርግዝና ጋር ተያይዘው የሚያጋጥሙ ችግሮች አንደኛው ሞኝ የማህፀን እጢ በሚኖርበት ጊዜ ሊያጋጥሙ የሚችሉ ምልክቶች ናቸው። እነኚህም ማርገዝ አለመቻል፣ ተደጋጋሚ ውርጃና የመሳሰሉት ችግሮች ሊያጋጥሙ ይችላሉ። አንዲት ሴት ማዮማ እንዳይዛት ለመከላከል የምታደርጋቸው የተወሰኑ ጥንቃቄዎች አሉ። አብዛኛው ሪስክ ፋክተር ኦር ደግሞ ለማዮማ አጋላጭ ምክንያቶች ማስተካከል የምንችላቸው ሞዲፋይብል ፋክተሮች ናቸው። ለምሳሌ ክብደት መጨመር፣ ጥሬ ስጋዎችን ማዘውተር፣ አልኮል መጠጣት፣ ስፖርት ወር እንቅስቃሴ አለማድረግና አለመውለድ እነኚህ ምክንያቶች ስለሚሆኑ እነኚህን ካስተካከለች አንዲት ሴት በማዮማ የመያዝ ዕድሏን በተወሰነ ደረጃ ልትቀንስ ትችላለች። የህክምና አማራጮች ምን ይመስላሉ የሚለውን ለማየት እንሞክር። ሁሉም ማዮማ ኦፕራሲዮን ያስፈልገዋል ማለት አይደለም። በነገራችን ላይ በጣም ብዙ አይነት የማዮማ አይነቶች አሉ ሲሆን እንደ መጠናቸው እንዳሉበት ቦታና እንዳመጡት ምልክት ኦር ደግሞ እንደሚያሳዩት ምልክት የህክምና አማራጮችም በዛው ልክ ይወሰናሉ። የተለያዩ የህክምና አማራጮች አሉ። አንደኛው ዎችፉል ቴራፒ የምንለው ያ ማለት ዝም ብሎ እየተከታተሉ ለተወሰነ ጊዜ መከታተል፣ ምንም አይነት መድኃኒት ሳይሰጥ ምንም አይነት ኦፕራሲዮን ሳይደረግ ግን ለተወሰነ ጊዜ ዝም ብሎ መከታተል አንደኛው የህክምና አማራጭ ነው። እንደዚህ አይነቶች የምናደርገው ለምሳሌ ሳይዙ በጣም አነስ ያለ መጠኑ በጣም አነስ ያለ ማዮማ ባለባቸውና እንዲሁም ደግሞ ሌሎች ምልክቶች ካልታዩ ቅድም ሶስቱ ምልክት ብለን ያላቸው እነዛ ምልክቶች የማይታዩ ከሆነ ለተወሰነ ጊዜ ዎችፉል ቴራፒ ኦር ደግሞ ዝም ብሎ መከታተል አንደኛው አማራጭ ነው ማለት ነው። ሁለተኛው የህክምና ኦር ደግሞ ሜዲካል ቴራፒ የምንለው ነው። እንግዲህ ማዮማ የተለያዩ ምልክቶች ሊኖሩት ይችላሉ። ለምሳሌ የወር አበባ መዛባት፣ ከእምብርት በታች ህመም፣ በግንኙነት ጊዜ ህመም፣ ፐልቪክ ፕሬዠር ኦር ደግሞ ወርታች መግፋትና እኒህን የመሳሰሉ ምልክቶች ሊኖሩት ይችላሉ። ስለዚህ ምልክቶችን ታርጌት ያደረገ ምልክቶችን ትኩረት ያደረገ የህክምና አማራጮች መውሰድ ትችላለች አንድ ሴት። ለምሳሌ የህመም ማስታገሻ መድኃኒቶችን መውሰድ፣ ሆርሞናል መድኃኒቶችን መውሰድ፣ እነኚህና የመሳሰሉትን መድኃኒቶች በመውሰድ በተወሰነ ደረጃ ምልክቶች እንዳይበባሱ ለማድረግ ጥረት ይደረጋል። እንዲሁም መጠኑ ከፍተኛ ከሆነና ለኦፕራሲዮን አስቸጋሪ ከሆነ መጠኑን ለመቀነስ የሚያግዙ የህክምና አማራጮች ስላሉ እነኚህን በመስጠት መጠኑን በተወሰነ ደረጃ መቀነስ ይቻላል። ሌላኛው አማራጭ ኦፕራሲዮን ነው። በኦፕራሲዮን ወቅትም የተለያዩ ሰርጀሪዎች የሚሰሩ ሲሆን አንደኛው ማህፀኑን ሳይነኩ እጢዎችን ብቻ ለቅሞ ማውጣት አንደኛው የኦፕራሲዮን አይነት ሲሆን ሁለተኛው እጢዎችንና ማህፀኑን አብሮ ማውጣት ሌላኛው አማራጭ ነው ማለት ነው። እጢው እንዳለበት ቦታ እንደ እጢ ሁኔታና እንደ ሴትዮቱ ምርጫ ልጅ ወልዳ ጨርሳለች ወይስ አልጨረሰችም የሚሉትንና ሌሎችን ከግምት ውስጥ በማስገባት የኦፕራሲዮን አይነቱ ሊወሰን ይችላል ማለት ነው። በዚህ ቪዲዮ ያልተመለሱላችሁ ጥያቄዎች ካሉ አስተያየት መስጫው ላይ አስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብት።